እስራኤል በኒውክሌር ካጠቃችን ፓኪስታን እስራኤልን በኒውክሌር ትመታለችም። Pakistan will drop a nuclear bomb on Israel if Israel drops a nuclear bomb on Iran. የአብዮታዊ ዘቡ ኃላፊ ሞሳን ራዛይ በፓኪስታን ኒውክሌር እስራኤልን እንደበድባለን እያሉ ነው። በሙስሊም ዓለም ብቸኛዋ የኒውክሌር ጦር መሳሪያ ባለቤት የሆነችው ፓኪስታን እስራኤል ላይ ተተኩስ ሲሆን ሰላም ጤና ይስጥልን ውድ የፍሳሌል ቤተሰቦች፣ የኢራንና የእስራኤል ጉዳይ ከቀን ወደ ቀን እየተባባሰ ውጥረቱ እየጨመረ ይገኛል። ከ100 እስከ 200 የኒውክሌር ጦር መሳሪያ ያላት ፓኪስታን ወደ ጦርነት ልትገባ ነው መባሉን እንዲሁም የህንድን አዲስ ሚና ይዘንላችሁ መተናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩም። He says Pakistan has given them a nuclear pledge. If Israel drops a nuke on Iran, Pakistan will drop a nuke on Israel. This is what የኒውክሌር ጦር መሳሪያ የታጠቀችው እስራኤል ኢራንን በኒውክሌር መሳሪያ ልደበደብ ትችላለች ተብሎ መፍራቱ የኢራንን ባለስልጣናት እጅግ አስፈርቷቸዋል። እናም ኒውክሌር ያለው ወዳጅ ፍለጋ ላይ ናቸው። የፍለጋ በተወሰነ ደረጃም ቢሆን ፍሬ ያፈራ ይመስላል። ከዚህም ወዳጅ ፍለጋ ጋር ተያይዞ የፓኪስታን ስም እየተነሳ ነው። እንደ አብዛኛው የሙስሊም ሀገራት ለእስራኤል ሀገርነት እውቅና የማትሰጠው ፓኪስታን አርብ የተጀመረውን የእስራኤል ጥቃት ሆነናለችም። በተለያየ መንገድም ይህንኑ ስትገልጽ ከርማለችም። ሞሳን ራዛይ የተባሉት የኢራን አብዮታዊ ዘብ ኃላፊ የሆኑ ሰው እንደተናገሩት ከሆነ እስራኤል በኢራን ላይ የኒውክሌር ጦር መሳሪያ ጥቃት የምታደርስ ከሆነ በአጸፋው ፓኪስታን እስራኤልን በኒውክሌር ትመታለች ሲሉ ተደምጠዋል። ይህ በኢራን ብሔራዊ ጣቢያ የተላለፈ ንግግር ብዙዎችን አሸብሯል። ምንም እንኳን እስራኤል ባደረሰችው ጥቃት የብሔራዊ የቴሌቪዥን ጣቢያ ከጥቅም ውጪ ቢሆንም የጀነራሉ ንግግር ግን ኢንተርኔት ላይ ተበትኖ እስራኤልና አጋሮቿን አስጨንቀዋል። አገራት የኒውክሌር ጦር መሳሪያ ሲኖራቸው የአጠቃቀም መርህ አሊያም በሕግ የጸደቀ ፖሊሲ ይኖራቸዋል። ከዚህ አንጻር ፓኪስታን በፖሊሲ ደረጃ የተቀመጠ አጠቃቀም ባይኖራትም እንደ መርህ ግን ራሷ ላይ ከሚደርስ ጥቃት ውጪ ሌሎች አገራት ላይ ለደረሰ ጉዳት ኒውክሌር መጠቀምን የምትፈቅድ አገር አይደለችም። ዋነኛው የፓኪስታን የኒውክሌር አጠቃቀም መርህ ከአካባቢዋ ከፍተኛ ኃይል ካለው ሀገር የሚሰነዘር የኒውክሌር ጥቃት ሲኖር ብቻ ነው ይላል። ይህም በሌላ አገላለጽ ታሳቢ የሚያደርገው ፓኪስታን በህንድ የሚሰነዘር ጥቃት ካለ ብቻ ነው ኒውክሌር የምትጠቀመው የሚል ነው። የእስራኤልን ጥቃት ተከትሎ ግን ፓኪስታኑ ፕሬዝዳንት ሻህባዝ ሸሪፍ ለኢራኑ ፕሬዝዳንት ስልክ መደወላቸውንና በጦርነቱ ዙሪያ መነጋገራቸውን ፓኪስታን ብሔራዊ ቴሌቪዥን ዘግቦት ነበረም። ይፋ በተደረገው የሁለቱ አገራት መሪዎች ንግግር ፓኪስታኑ መሪ ሻህባዝ ሸሪፍ ያለ ፍትህ ከተወረረው ከወንድማችን የኢራን ህዝብ ጎን እንቆማለን ማለታቸውም ፒቲቪ የተባለው የፓኪስታን ብሔራዊ ጣቢያ ዘግቧል። እስራኤል በኢራን ላይ ያደረሰችው የሚሳኤል ጥቃት የኢራንን የግዛት አንድነትና ሉዓላዊነት እየጣሰን ያሉት ጠቅላይ ሚኒስትሩ የተባበሩት መንግስታት ቻርተር አንቀጽ 51 መሰረት ኢራን ራሷን የመከላከል ሙሉ መብት አላት ሲሉ ተደምጠዋል። የፓኪስታኑ መከላከያ ሚኒስትር ኳጂ አሲፍ ከአርብ ሌሊቱ ጥቃት ማግስት ለፓኪስታን ፓርላማ ባደረጉት ንግግር ሙስሊም አገራት በእስራኤል ጉዳይ ሊተባበሩ ይገባል ሲሉ ተደምጠዋል። የእስራኤል ጥቃት ያነጣጠረው በኢራን ብቻ ሳይሆን በየመንና በፍልስጤም ላይ ነው ያሉት መከላከያ ሚኒስትሩ መተባበር ካልቻልን የጥቃት ሁሉም ላይ መድረሱ አይቀርም ሲሉ ተደምጠዋል። ምንም እንኳን ድጋፍና ትብብሩ የኒውክሌር ጦር መሳሪያን እየተመለከተ መሆን አለመሆኑ ግን አልተገለጸም። ኢራንና ፓኪስታን ጎረቤት ሀገራት ሲሆኑ 900 ኪሎ ሜትር ድንበርም ይጋራሉ። ነገር ግን ሁለቱ ሀገራት ከዚህ ቀደም ሽብርተኝነትን ከመዋጋትና ከህገወጥ ገንዘብ ዝውውር ውጪ ይህ ነው የሚባል የረባ የብሔራዊ ደህንነት ስምምነት የላቸውም። ሜይ 2025 ዓ.ም ላይ በተጀመረውና ህንድ ኦፕሬሽን ሲንዱር ብላ ባወጀችው ጦርነት ወቅት ቀድመው ለህንድ ድጋፋቸውን ከገለጹ ሀገራት መካከል እስራኤል አንዷና ቀዳሚዋ ነበረችም። በዚህ የእስራኤል መግለጫ ላይ እንደሚለው ከሆነ ህንድ በሽብርተኝነት ላይ የምታደርገውን ዘመቻ እስራኤል እንደምትደግፍ የሚገልጽ ነበርም። ማለት በዲፕሎማሲ ቋንቋ ፓኪስታን ጠላቴ ነሽ የሚል ይሆናል። ምክንያቱም በወቅቱ ፓኪስታን እያቀረበች የነበረው ቅሬታ ግዛቴ በሚሳኤሎች ተደበደበ የሚል ነበርና ታዲያ ይህ አጋጣሚ ሁለቱን አገራት ማለትም ኢራንና ፓኪስታንን
ለጋራ ደህንነታቸው እንዲወያዩ ሳያደርጋቸው አይቀርም ተብሎ ነው የሚታሰበው። ፓኪስታን ብቸኛዋ ሙስሊም። የሰሞኑ የቴል አቪቭ ጥቃት በአንድ ወቅት እስራኤል በሳዳም ሁሴኗ ኢራቅ ላይ ካደረገችው ጥቃት ጋር እጅግ ተቀራራቢ ነው። በወቅቱ ኢራቅ በድብቅ ከፈረንሳይ መንግስት ጋር በመሆን የኒውክሌር መሳሪያ በማምረት ላይ ነበረች። ይህንን ያወቁት የሞሳድ ሰዎች ባደረጉት ክትትል በደቡብ ምስራቅ ባግዳድ የሚገኘውን የኢራቅ የኒውክሌር ጣቢያ በአንድ ቀን ጥቃት አውድመውታል። አሁንም እስራኤል በኢራን ላይ የምታደርገው ጥቃት ዋና ዓላማ ኢራን የኒውክሌር ጦር መሳሪያ ባለቤት የምትሆንበትን መንገድ ለመዝጋት ነው። አሜሪካና አጋሮቿ የሙስሊሙ ዓለም የኒውክሌር መሳሪያ መታጠቅን ከፍተኛ ስጋት የሚመለከቱት ጉዳይ ነው። በዓለም ዙሪያ 57 ሙስሊም ሀገራት ሲገኙ ከዓለም ህዝብ 2 ቢሊዮን በላይ ሙስሊሞች አሉ። ይህም ማለት 25% የዓለም ህዝብ ሙስሊም ሲሆን ከዓለም ሀብት ደግሞ 13 ትሪሊዮን ይገመታል። በአንጻሩ ዓለም ላይ በ9 ሀገራት ውስጥ አለ ከሚባለው 12241 የኒውክሌር መሳሪያ ውስጥ ግን ቢበዛ 200 ብቻ ነው በሙስሊም ሀገር እጅ የሚገኘው። ይህችም ብቸኛ ሙስሊም ባለ ኒውክሌር ሀገር ፓኪስታን ነች። እርግጥ የኢራን አብዮታዊ ዘብ ጀነራል ሙሐሰን ራይዛን ንግግር ተከትሎ የፓኪስታን ውጭ ጉዳይ ሚኒስትር ሙሐመድ ኢሻቅዳር በፓርላማ ባደረጉት ንግግር እስራኤል ኢራንን ካጠቃች ፓኪስታን እስራኤልን በኒውክሌር ትመታለች ተብሎ የተገለጸው የሐሰት መረጃ ነው ሲሉ ተደምጠዋል። ምንም እንኳን ከሚኒስትሮችና መሪዎች የተለያየ ንግግሮች ቢሰሙም ሊሆን የሚችለውን ነገር የሚያውቁት ግን የኒውክሌሩን ሬድ በተን የሚነኩት ጠቅላይ ሚኒስትሩ ብቻ ናቸው። 200 የኒውክሌር መሳሪያ ያላት ፓኪስታን የኒውክሌር ተሸካሚ ሚሳኤሎቿ እስከ 2700 ኪሎ ሜትር ርቀት ላይ የሚገኝ ኢላማን መምታት የሚችሉ ናቸው። ማለት ፓኪስታን ኒውክሌር መሳሪያዋን ከተኮሰች የትኛውም ቦታ የሚገኝን የእስራኤል ግዛት ልትመታ ትችላለች። ለሳይንቲስቶቹ አባባል ከሆነ ኒውክሌር ካላቸው ሀገራት ሁሉ ኒውክሌር ጦር መሳሪያ እጅግ አስፈሪ በሆነ የደህንነት ሁኔታ የሚገኘው በፓኪስታን ነው። እንደ ሳይንቲስቶቹ አባባል ከሆነ ኒውክሌር ካላቸው ሀገራት ሁሉ ኒውክሌር ጦር መሳሪያ እጅግ አስፈሪ በሆነ የደህንነት ሁኔታ የሚገኘው በፓኪስታን ነው። ለዚህ ደግሞ ፓኪስታን በብዙ የሽብር ድርጅቶች ፖለቲካዋና ግዛቷ የሚናጥ መሆኑን በማንሳት ኒውክሌሩ በሽብርተኞች እጅ ይገባል የሚል ስጋትም ተደጋግሞ ይነገራል። ምንም እንኳን ፓኪስታን በመሪ ደረጃ ለኢራን ትብብርን ብታሳይም በተግባር ግን ድጋፍ ታደርጋለች የሚለውን ይጠራጠራሉ። ለዚህም እንደ ማስረጃ የሚያቀርቡት ፓኪስታን ከአሜሪካና ሌሎች ሙስሊም የአሜሪካ አጋሮች ጋር ያላትን የጠበቀ ግንኙነት እንደ ማስረጃ ይጠቅሳሉ። ፓኪስታን እንዴት ኒውክሌር ኖራትም? አሜሪካና ምዕራባውያን ኒውክሌርን በመሳሪያ ደረጃ ሀገራት እንዳይጠቀሙት ከፍተኛ ጫናና ማስፈራሪያ ያደርጋሉ። በተለይም ደግሞ የሙስሊም ሀገራት ላይ ጫናው የበዛ ነው። ለረጅም ዓመታት የሚታወቅ ሲሆን በአንጻሩ ግን በሙስሊሙ ዓለም ያን ያክልም ኢኮኖሚያዊ አቅም የሌላት ፓኪስታን እንዴት የኒውክሌር መሳሪያ ሊኖራት ቻለ የሚለው እጅግ አስገራሚ ጉዳይ ነው። ፓኪስታን ከህንድ ይቃጣብኛል ብላ በምትዘጋው የኒውክሌር ስጋት በመነሳት ከህንድ ከተገነጠለችበት ጊዜ ጀምሮ ኒውክሌር ማበልጸግ ላይ ስትሰራ ቆይታለች። ይህ ከ3 አስርታት በላይ የወሰደ ጥረት ፍሬ ያፈራው በ1976 ነበር። በ1998 ደግሞ ህንድ የኒውክሌር መሳሪያ ሙከራ ማድረጓን ተከትሎ 6 የተሳኩ የኒውክሌር መሳሪያ ሙከራዎችን በማድረግ በይፋ ዓለምን ወቁልኝ ኒውክሌር የታጠቅኩኝ ነኝ ብላለች። ከዚህ ሁሉ ክስተት ዓመታት በፊት ግን እስራኤል በኦፕሬሽን ኦፔራ የኢራቅ የኒውክሌር ማብሊያ ሪያክተርን እንደደበደበችው የፓኪስታንንም የኒውክሌር ማብሊያ ለማውደም ከህንድ ጋር ብዙ ጥረቶችን አድርጋ ነበር። እናም የኢራን አብዮታዊ ዘብ ያወጣው መግለጫም የሰሞኑን ጥቃት ታሳቢ ያደረገ ብቻ ሳይሆን ይህንንም ታሪካዊ ጠላትነት ታሳቢ ያደረገ ነው። በኢራንም በኩል ለህንድ የሚታየው ድጋፍ መነሻው የፓኪስታን የጋራ ጠላትነት ነው። በ1980 መጀመሪያ ላይ የህንድ ጠቅላይ ሚኒስትር የነበሩት ኢንዲራ ጋንዲ በሰጡት ፍቃድ መሰረት እስራኤል በፓኪስታን የኒውክሌር ማብሊያ ላይ ጥቃት ለማድረስ የህንድን የአየር ምድቦች ተጠቀም ነበር። ነገር ግን ይህ የጠቅላይ ሚኒስትር ኢንዲራ ጋንዲ ፍቃድ ያለበት ጥቃት ሳይፈጸም ኢንዲራ ጋንዲ በምርጫ ተሸነፉ። ከስልጣን በመውረዳቸውም ሳይፈጸም ቀረም። ከዚህ በተጨማሪ ይህንን የጥቃት እቅድ የፓኪስታን የደህንነት ሰዎች ቀድመው በማወቃቸው ፓኪስታን ለተባበሩት መንግስታት የጸጥታው ምክር ቤት አቤቱታ በማቅረቧ የእስራኤልና ፓኪስታን እቅድ ሊከሽፍ ችሏል። ውድ ቤተሰቦቻችን በዓለም የኒውክሌር መሳሪያ አጠቃቀምና ህጎች ውስጥ ራስን ከመጠበቅ ባለፈ ለጎረቤት ሀገር አሊያም ለወዳጅ ሀገር ወግኑ ሌላ ሀገርን ማጥቃት ታይቶም ተሰምቶም አይታወቅም። እናም አሁን ኢራን እያለች ያለችው ፓኪስታን ኒውክሌር እስራኤልን ደበድባሉ የሚል ምኞት
ይሳካል ወይንስ አይሳካም የሚለውን የምናየው ይሆናል። እኛ ግን ከወዲሁ ለዓለም ሕዝብና ለሀገራችን ሰው ሰላምን እንመኛለን። ከኢራንና እስራኤል ጦርነት ጋር የተገናኙ ሌሎች ፈጣን መረጃዎችን ለማግኘት ቤተሰብ ይሁኑም። ሰላም ለሰው ልጆች ሁሉ ይሁን። ሰናይ ጊዜም